እንኳን ለቅዱስ አቡነ ኤዎስጣቴዎስ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት በሀገር ውስጥም በሀገር ውጭም ያላችሁ በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይም የእናቱ የእናታችን የድንግል ማርያም ስሟ የተመሰገነና ከፍ ከፍ ያለ ይሁን። የቅዱሳን ሁሉ እንደተሰጣቸው ጸጋና ክብር ስማቸው የተመሰገነ ይሁንልን። በእግዚአብሔር አጋዥነት የብፁዕ ወቅዱስ ኤዎስጣቴዎስ ዜና ገድሉን እንናገራለን። ሕሩይ ድንግል፣ ገናናና ንጹሕ ነቢይ፣ ምስጢራትን የሚያይ የምስጋና መሥዋዕትን የሚያሳርግ የወንጌል ካህን፣ ከንፈሮቹን የመለኮት ፍቅርን የገለጡ የኃጢአት ነውር ሥጋውን ያላገኘው፣ እንደ ሙሴ ሥርዓትን የሚያስተምር ለአሸናፊ እግዚአብሔር ሕግ እንደ ኤልያስ የሚቀና በእሳት ሰረገላ ወደ ሰማያት የወጣ የመንግሥተ ሰማያት ቁልፍ የተሰጠው የሃይማኖት መሠረት፣ እንደ ጴጥሮስ የሕግ መምህር፣ እንደ ልሳነ እፍረት ቅዱስ ጳውሎስ የሚገስጽ፣ እንደ ቅዱስ እንጦንስና እንደ ቅዱስ መቃርስ የመላእክት አስኬማን የለበሰ ልመናውና በረከቱ ከሕዝበ ክርስቲያን ከሁላችን ጋር ይሁን ለዘላለሙ አሜን። የዚህ ቅዱስ ኤዎስጣቴዎስ አባቱ ከፀሐይ መውጫ የሚገኙ ደጋግ መኳንንት፣ ስሙም ክርስቶስ ሞዐ ይባላል። የእናቱ ስም ስነ ሕይወት። ሁለቱም እግዚአብሔርን የሚወዱ እንግዳንም የሚቀበሉ ደጋጎች ነበሩ። አባቱ ክርስቶስ ሞዐ ረዳት የሌላቸው የሀገር አረጋውያንንና ባል የሌላቸው ባልቴቶችን ያሰባስባል። ባለቤቱ ስነ ሕይወትም ለነዳያን መብልና መጠጥን በማዋሃድ ታዘጋጃለች። የተራቡትንም ያጠግቧቸዋል። እነሱም በጎ ስጦታን ስላደረጉላቸው ይመርቋቸዋል። ክርስቶስ ሞዐ በንጹሕ ጋብቻ ሕግ ያለ ስነ ሕይወት ሌላ ሴትን አያውቅም። ሚስቱም ስነ ሕይወት ያለ ክርስቶስ ሞዐ ሌላ ወንድን አታውቅም። ብዙ ዘመንም ያለ ልጅ ኖሩ። ልጅ ባለመውለዷ ብዙ ጊዜ ታዝን ነበር። የለመነችውንም ይሰጣት ዘንድ ለእግዚአብሔር የብፅዕት ቃል ሰጠች። በተሰበረ ልቦናና በብዙ ልቅሶም ለመነች። እንዲህም አለች፣ አቤቱ እውነትን ሥራን የሚሠራ አንተንም የሚያገለግል ወንድ ልጅ ስጠኝ። አቤቱ ሐዘኔን የሚያረጋጋና ሰውነቴን ደስ የሚያሰኝ ልጅ ስጠኝ። እንዲህ እያለች ወደ እግዚአብሔር ለመነች። ልመናዋም ወደ አሸናፊ እግዚአብሔር ደረሰ። የልቦናዋ ሐዘን ለቅሷ ወደ ተድላ ደስታ ተመለሰ። ልመናው በረከቱ ለዘላለም ከሁላችን ጋር ይሁን በእውነት። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ዘንድ ወደ እርሷ ተላከ። እንዲህም አላት፣ የተባረከና የተቀደሰ ወንድ ልጅን ትወልጃለሽ። በትምህርቱም ለብዙዎች መድኃኒት ይሆናል። ከሃይማኖት ጋር መንፈስ ቅዱስ ይመላበታል። በማስተዋልም የነቢያትን መጻሕፍት ይተረጉማል። በሚያስደንቅ ምስጢርም የሐዋርያትን ሕግ ያራቅቃል። በትምህርቱም ሰነፎችን አዋቂ ያደርጋቸዋል። እርሱ የጥበብ ምንጭ ከሆነው ጥርጥርና ክህደት ከሌለበት ለሚጠጣውም የማያሰክር የማያፍገመግም በሕጉም ጸንቶ ለሚኖረው ወደ መከራ የማይጥል ቃሉንና ትምህርቱን የጠበቀ የዘላለም ሕይወት ያገኛል። ትምህርቱንም ለሚጠብቁ ከክፉ ፈተና እኔ እጠብቃቸዋለሁ፣ የቸነፈር መቅሰፍትም አያገኛቸውም። ትምህርቱንም የሚቃወማት ግን ነፋስ እንደሚጠርገው ፍለጋው እንደማይታወቅ የአደባባይ ትቢያ ይሆናል። ስነ ሕይወት የእግዚአብሔርን መልክ ባየችው ጊዜ ከግርማው የተነሳ ፈራች። ክንፉ የሚነድ የሚንቦገቦግ
እሳትና በኃይል ነበልባል የተሳለ ነውና። ስለሚወለደው ሕፃን ከእርሷ ጋር ሲነጋገርም በየውሃት ልቦናዋ ተደሰተ። ከእግዚአብሔር መልአክ ደገኛ ዜናን በሰማች ጊዜ ልቦናዋ ከሐዘን ተረጋጋ። ከእርሷ ስለሚወለደው ሕፃን የእግዚአብሔር መልአክ እንደነገራት ለባለቤቷ ለክርስቶስ ሞዓ ነገረችው። ክርስቶስ ሞዓም እኔ አስቀድሜ ከኛ የሚወለደው ሕፃን አወቅሁ ተረዳው፣ እሱ የመንፈስ ቅዱስ ማደሪያ ይሆናልና። ጥበብን ዕውቀትን ይመላል፣ በሃይማኖት የጸና ትዕግስትንም እንደ ዝናር የታጠቀ በፍቅር የበራ የዋህነትን የተላበሰ በምሕረትን ፍጹም ይሆናል አላት። ከጥቂት ቀን በኋላ የክርስቶስ ሞዓ ባለቤት የመላእክት አለቃ ቅዱስ ሚካኤል እንደነገራት ጸነሰች። መልካም የሆነ ወንድ ልጅም ወለደች። ሕፃኑም የእናቱን ጡት እየጠባ ወደ ሰማይ አንገቱን አቅንቶ እግዚአብሔርን ያመሰግነው ነበር። እናቱም ከሰዎች ጋር መነጋገር ሳይጀምር እግዚአብሔርን የሚያመሰግን ይህን የሚመስል ሕፃን ከቀደሙ አባቶች በፊትም ወደፊትም የሚነሱ አይገኙም እያለች ይህን ድንቅ ነገር በልቦናዋ ታኖረው ነበር። ስለዚህ ነገር እናቱ ደስ ትሰኝ ነበር። የዓይኖቼ ብርሃን ልጅ ሆይ እንደዚህ ያለ ምስጋናን ማን አስተማረህ ትለዋለች። ሕፃኑ ግን ለእናቱ የመለሰላት መልስ የተናገራትም ነገር የለ። አባቱ ማዕቀበ እግዚእ ብሎ ስም አወጣለት። ሕፃኑ በሌሊት በእናቱ እቅፍ ሳለ የጸሎት ሰዓት በደረሰ ጊዜ ዳግመኛ እግዚአብሔርን ያመሰግነዋል። እናቱም ከሕፃኑ በሚወጣው የምስጋና ድምፅ ደስ ይላት ነበር። እሷም እግዚአብሔር እንደዚህ ያለ ልጅን ስለሰጣት ከልጇ ጋር በአንድነት እርሱን ታመሰግነዋለች። በአንድነቱና በሦስትነቱ እግዚአብሔርን የሚያመሰግነው ይህ ሕፃን እንደ አባቶቹ ነቢይ ኤርምያስ ከእናቱ ማኅፀን የመረጠው እግዚአብሔር በቅዱሳኑ ዘንድ በእውነት የተመሰገነ ነው። ከእናቱ ማኅፀን የመረጠው ኤርምያስን እርሱ ጌታችን ሳልፈጥር ገና ከእናተ ማኅፀን አወቅኩ፣ ከእናትህ ማኅፀን ሳትወጣ መረጥኩ፣ ቀደስኩ፣ ለአሕዛብ መምህር አደረግኩ እንዳለው ከእናቱ ማኅፀን በዚህ ሕፃን ላይ መንፈስ ቅዱስ የመላ እግዚአብሔር በእውነት ቅዱስ ነው። የእርሱንም ምስጋና ይናገር ዘንድ በጎውንና ክፉውን ሳያውቅ አንደበቱን ፈቷልና የማትሰማ እዝነ ልቦናን እሱ ገልጿልና የሕፃናትን አንደበት አቃንቷልና። አምልኮት ድንቅ ነው። ስለዚህ ነገር ሰውነት የወደደች ሕግ የሕፃናትን ነፍስ ያራቅቃል ያለው የዳዊት መዝሙር በዚህ ሕፃን ላይ ተፈጸመ። ዳግመኛም እግዚአብሔር የሕጉ ንጹሕ ነው ይላል፣ ነፍስንም ይመልሳታል። የእግዚአብሔር ምስክርነቱ የታመነ ነው፣ ሕፃናትንም ያራቅቃል። ዳግመኛ ከሕፃናት አንደበት ምስጋናን አዘጋጀ አለ። ጌታችን ኢየሱስ ክርስቶስ በኢየሩሳሌም አደባባይ በአህያ ውርንጭላ ተቀምጦ በዞረ ጊዜ ከዕብራውያን ልጆች አንደበት ምስጋናን እንደተቀበለ እንደዚሁ ከዚህ ሕፃን አንደበት በተወለደ በሦስተኛ ቀን የምስጋና መዓዛን ተቀበለ። አብርሃምን መልአከ ገጹ እንደጠበቀው እግዚአብሔርም ሰይጣን እሱን ለማሳት እንዳይተነኳኮል ሕፃኑን ይጠብቁት ዘንድ 2 የመላእክት አለቆችን ላከ። ከዚህ በኋላ የእናቱን ጡት በተወ ጊዜ ሕፃኑ ወልደ አባ ዳንኤል ጥበብና ተግሣጽ ይማር ዘንድ ወሰዱት። አባ ዳንኤልም የእህቱ ልጅ ማዕቀበ እግዚእን ባየው ጊዜ በእርሱ ላይ ያደረ ጸጋ እግዚአብሔርን አደነቀ። በሃይማኖት የታጠቀ በጎ ሥራ ሁሉ የተሸለመ እግዚአብሔር ማደሪያው የምስጋና ቤቱ ነውና። ከዚህ በኋላ ፊደልን ይማር ዘንድ ጀመር። መዝሙረ ዳዊትን፣ የነቢያትን ምስጋና መጻሕፍትን ሁሉ ተማረ። ትርጓሜያቸውን ሁሉ አውቆ አጠና። መዝሙራትን ከተማሩ ሌሎች መዘምራን ልጆች ይልቅ በጥበብና በእውቀት የተሻለ ሆነ።
እሱ ግን ከልጆችና ከሕፃናት ከወጣቶች ጋር ፈጽሞ አይጫወትም። ከልጅነቱ የመንፈስ ቅዱስ ጸጋ አድሮበታልና። ከሰው ተለይቶ መዝሙረ ዳዊት ያነባል፣ የሕግጋት መጽሐፍትን ይጽፋል፣ መለኮታዊ ምስጢርን የያዙ መጽሐፍትን ይተረጉማል። ዘወትር በመዓልትና በሌሊት ይሰግዳል፣ ይጸልያል፣ ልቡንም ወደ ፈጣሪው የተሰቀለ ነውና። በተዘጋጀለትና በአማረ ምንጣፍ ላይ አይተኛም፣ በትቢያና በአመድ ላይ ራቁቱን በመሬት ላይ ያርፋል እንጂ። መነኮሳት በተኙ ጊዜ ከመኝታው ተነስቶ ተግቶ ፈጽሞ ያለቅሳል፣ ያነባል። የመላእክት አለቃ ቅዱስ ሚካኤል ወደተኛበት መጥቶ በብሩሃት ክንፎቹ ይጋርደዋል። መነኮሳቱም በአመድ በትቢያ ላይ ተኝተው ባዩት ጊዜ ይገስጹታል። ልብ እንደሌለው ሰነፍ ይመስላቸው ነበር። እሱ ግን በትህትናው በጥበቡ ብዛት ሰነፍን ይመስላል። ሰውነቱን አቃሎ ስጋውን በመከራ ይጥላል። ነፍሴን አስጨንቃታለሁ፣ ስጋዬንም ለነፍሴ አስገዛታለሁ የሚል የቅዱስ ጳውሎስን ትእዛዝ ሰምቷልና። በገዳሙ ባሉ መነኮሳት ሁሉ ዘንድ የሕፃኑ ትጋትና የሥራው ዜና ተሰማ። የመጀመሪያይቱን ገድል ሰዎች ባወቁበት ጊዜ እሷን ትቶ ሁለተኛይቱን ገድል ይጀምራል። ይህ ሕፃን ይህንን ያህል ጥበብ ምስጋና ያስተማረው መምህር ማን ነው? ለሰው ሁሉ ዕውቀትን የሚሰጥ መንፈስ ቅዱስ አይደለምን? እርሱ ግን እንጀራን ለረሃቡ ይበላ ዘንድ ውሃንም ለጽሙ ይጠጣ ዘንድ በለመነ ነበር። ይህንን ሁሉ ንቆ ተወ። ከልጆች ጋር በዋዛ ፈዛዛ ጨዋታ እንደ ጓደኞቹ አልተደሰተም። ትጉሃን መላእክት በዘመኑ ሁሉ ይጠብቁታልና። ከእናቱ ማኅፀን የተቀደሰ ነው፣ ከዚህ ዓለም ነውር ከኃጢአት ርኩሰት ንጹሕ የሆነ። ከንፈሮቹም ሐሰትና ስድብን ሐሜትን አልተናገሩም። ዓይኖቹም ከንቱ ነገር አላዩም፣ እጆቹም ከንቱ ነገር አልዳሰሱም፣ ጆሮቹም ዋዛ ፈዛዛ አልሰሙም። እግሮቹም የዚህን ዓለም ተላ ደስታ ለመፈለግ አልተመላለሱም። በፍቅርና በሰላም ጎዳና ይገሰግሳሉ እንጂ በቃሉና በሥራውም ጸጥ ያለ ሆነ። በችግራቸው ጊዜ ሽማግሌዎችን ይላላካቸውና አባቶችንም ያከብራቸው ነበር። ለታናናሾቹም ያለ ክፋት በትህትና ይታዘዛቸው ነበር። በመከራ ያሉትንም ሰዎች ይራዳል፣ ምግቡንም ለተራቡ ይሰጣል። ዋጋውን ከእግዚአብሔር ያገኝ ዘንድ በጎ ሥራውን ሰው እንዳያውቅበት በስውር ይጾም ነበር። ማዕቀበ ጊዜ በመንግሥተ ሰማያት ይከብር ዘንድ ክብረ ዓለምን ናቃት፣ ሹመት ሽልማትን ጠላት። ብዕለ ዓለምን ትቶ የዚህ ዓለም ችግር ገንዘብ አደረገ። ከጻድቃን ከሰማዕታት ጋር ክርስቶስ በሚመጣበት ጊዜ ደስ ይሰኝ ዘንድ የዚህን ዓለም ችግር መረጠ። የሥጋ ፈቃድን ተዋት፣ ኃጢአትን ጠልቶ እውነትን ተከተለ። ከሥጋዊ ረፍትና ከደስታ ራቀ፣ ራሱን ወደ ጭንቅ አገባ። ተላ ደስታ አይደለ የወንጌል ትእዛዝን ወደደ። ከነዳያን ጋር ተወዳጀ እንጂ ከባለጸጎች ጋር አልተወዳጀም። ከዚህ ዓለም አላፊ ዕዳ በደል እንዳይሆንበት ነዳያንን ባልደረባ አደረጋቸው። መጻተኞችንና በሽተኞችን መውደድ አበዛ። ከእግዚአብሔር ዘንድ 5ቱ ሀብታት ተሰጥተውታልና ያበዛቸው ዘንድ እነርሱን ያስባል። እጥፍ ድርብ አድርጎ ወደ ፈጣሪው ያገባቸው ዘንድ ሌሊቱንና ቀኑን ሁሉ ከጠዋት እስከ ማታ ይጠብቃቸዋል፣ ያሰማራቸዋልም። ወደ ወደደውና ወደ አሰበው ደርሶ ያሰበውን ይፈጽምለት ዘንድ መንፈስ ቅዱስ ይረዳዋል። ስለ እግዚአብሔር አድሎ የሌለበትን ሥራ ይሠራል። ፊትንም አይቶ ባለማዳላት በቀና ጎዳና ይጓዛልና። ስለዚህ ጎዳናው ተቃናለት፣ ሥራውም በእግዚአብሔር ዘንድ ተወደደለት፣ በሰው ዘንድም የተወደደ ሆነ። ስሙም በሥራው ታወቀ። እንደ ነቢዩ ሳሙኤል በእግዚአብሔር ቤት አደገ። ከክፉዎች ጓደኞች ጋር አይስቅም፣ አይጫወትም። በነገር ለመበረታታት ተከራካሪን አልሆነም፣ ለጾምና ለጸሎት የተጋ ሆነ እንጂ።
በመቱት ጊዜ ልማት አይልም። ቅዱስ ጳውሎስ ክፉን በክፉ አትቃወሙ በበጎ ሥራ አሸንፈው እንጂ እንዳለ ዓይኖቹን አንስቶ የመታውን ሰው ባየው ጊዜ አላዋቂነቱን ተመልክቶ በጎ ነገር ያደርግለታል። እንግዶችንም ባየ ጊዜ ይቀበላቸዋል፣ ሸክማቸውን ይሸከማል። ዳግመኛ እግራቸውን አጥቦ ለሱ ብቻ የተዘጋጀች ምግቡን ይሰጣቸዋል። እሱ ግን ስለ ጽድቅ ይራባል፣ ይጠማል። በጥበብ የተመላ በእውቀት የታጠረ ለእግዚአብሔር ፍቅር የተጋ ከሰዎች ጋር ብዙ ፍቅር ያለው ነውና በየዕለቱ እግዚአብሔርን ደስ የሚያሰኝ ሥራን ይሠራል። በነዳያን ላይም ቸርነትን ያበዛል፣ ስደተኞችንም ይጠብቃቸዋል። እግዚአብሔርንም የሚያከብሩትን ያከብራቸዋልና ለአባቶች መታዘዝንም ያፋጠናል። በመታዘዝ አድሎ የሌለበት ትጋቱንና የቸርነቱንም ሥራ ባዩ ጊዜ በጎ ሥራ ለመስራት ልቡ ሰፊ ነው። ለአፉ የጥበብ ማኅተብ ለአንደበቱ መጠበቂያ ሆነ። እግዚአብሔር ከእናቱ ማኅፀን መርጦታልና ከእርሱ የሥጋ ፈቃድንና ከንቱ ሐሳብን አስወገደ። ስለዚህ ማዕቀበ እግዚእ ለዚህ ቤት መጋቢነት ተሾመ። መንፈሳዊ ሃይማኖት ዕፅ በወንዝ ዳር የተተከለ ያበበ በበረከት ፍሬም የተከበበ ለዓይን ያማረ ለማየትም የደመቀ። ስለዚህ ማዕቀበ እግዚእ ለዚህ ቤት መጋቢነት ተሾመ። መንፈሳዊ የሃይማኖት ዕፅ በወንዝ ዳር የተተከለ ያበበ በበረከት ፍሬም የተከበበ ለዓይን ያማረ ለማየትም የደመቀ መልኩም እየራስ ራሱ የሚሆን ለመምህሩ የሚታዘዝ በበጎ ሥራ የሚነቃ ነበር። ያዩት ሁሉ ደግነቱን ያደንቃሉ። በዕድሜው ሕፃን የሆነ በጥበቡ የላቀ ነበርና አንዱም ከሌላው ጋር እርስ በርስ ይባባላሉ። በዚህ ሕፃን ላይ ምን እንደሚሆን እንጃ። በምግባር የበለጸገ ያወቀ የተራቀቀ ሰውነቱ በጸጋና በሞገስ የተከበበ ቸርነቱን በእግዚአብሔር የሆነለት በሕግ እንደ አባቶቹ የሆነ በቀንና በሌሊት ወደ ቤተ ክርስቲያን በመሄድ መነኮሳትን ይቀድማቸዋል። አባ ዳንኤልም የእህቱ ልጅ ማዕቀበ እግዚእን በበጎ ሥራ ሁሉ ፍጹም እንደሚሆን የሙሴ ትእዛዛት እንደጠበቀ የጴጥሮስ ቀኖና ሥርዓትን ጠንቅቆ እንደፈለገ የእንጦንስና የመቃርዮስ ምንኩስናን እንደወደደ በድንግልና ንጹሕ እንደሆነ በትሕትና የተጠበቀ በትዕግሥት ፍጹም እንደሆነ በሃይማኖትም የተጋረደ ከንፈሮቹም የጠበቀ እንደሱ ያለ ሰው የማያማ ሆኖ ባየው ጊዜ ስለ እርሱ አባ ዳንኤልና ደቀ መዛሙርቱ ልቦና ሁሉ ተደሰተ። ልቦናውም ወደደው። ዲያቆንም ይሆን ዘንድ መረጡት። በእውነት ይገባዋል እኮ አለ። ከዚህ በኋላ መነኮሳትና መምህሩ የገዳሙ አርድእት አስቀምጠው በጠየቁት ጊዜ ሕፃኑ ደንግጦ እንዲህ አለ። እውቀት ካላቸው ከታላላቆቹና ከታናናሾቹ ሹሞ እኔ ያላዋቂ ነኝ፣ በዲቁና ሾም ዘንድ አይገባኝም፣ በአካል ያልጠነከርኩ ልጅ ነኝና አለ። ከዚህ በኋላ እሺ ማሰኘት በተሳናቸው ጊዜ መነኮሳቱ ሁሉ አዝነው ተዉት። በማግስቱ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በትእዛዝ ያደገ ምርጥ አገልጋይ ማዕቀበ እግዚእ ሆይ ሰላም ላንተ ይሁን አለው። ለቤተ ክርስቲያን አገልጋይ ትሆን ዘንድ በአንተ ተደስቻለሁና ከመምህር ልጆች ይልቅ እንደተመረጥህ እኔም መረጥሁ። እኔ እግዚአብሔር ሰው እንደሚያይ ልብን አያለሁ። እኔ በውስጥና በውጭ ያለውን አውቀዋለሁ። ፈቃዴን የሚሠራ ደጉን ሰው አይቼ እረዳዋለሁ። በሰው ልብ ያለውን እመረምራለሁ። ልቦና ያሰበውን ኩላሊት ያመላለሰውን ክፉን ከኔ ያርቃለሁ። ትሑቱን ወደ እኔ አቀርባለሁ። በክብር ቦታ ከኔ ጋር አኖረዋለሁ። ሽንገላን ፈጽሞ ጠላለሁ። ሰላማዊና ንጹሕ ልብን የዋህ ወዳለሁ። ትዕቢተኛውን እቀስፋለሁ፣ ትሑቱን ይቅር እላለሁ። ወዳጅ ሆይ
ስለዚህ አንተን ወደድሁ። ከወንድሞች ሁሉ ወዳጄ ዳዊትን እንደመረጥሁት ለምእመናን መሪ አለቃ እንዳደረግሁት በትእዛዜ እንደኖረ ወዳጄ ማዕቀበ እግዚእ ሆይ አንተም ለብዙዎች አባት አደረግኩ። በኃጢአት የቆሰሉትን በቃልህ አስተምረህ ትፈውሳቸዋለህ። በኃጢአት የወደቁትን መድኃኒት በሆነ ቃልህ አስተምረህ በንስሐ ታነሳቸዋለህ። ጌታችንም ይህን ተናግሮ በምስጋና ወደ ሰማይ አረገ። ከወዳጆቹ ዘወትር አይርቅምና ከነሱ ጋር ይኖራል ለዘላለም አሜን። ከዚህ በኋላ ማዕቀበ እግዚእ ወደ መምህሩ ዳንኤል ወደ ተማሪዎቹ ሄዶ ይህንን ነገር እግዚአብሔር ፈቅዷልና እሺ በጎ አላቸው። የፈቀዳችሁትን አደርግ ዘንድ ይቅር በሉኝ፣ ጸሎት አድርጉልኝም አለ። የልጅ አዋቂነቱን አይተው አደነቁ። የአነጋገሩ ቅልጥፍና የነገሩ ጥፍጥናንም አይተው እንደ አንድ ቃል ተናጋሪ ሁሉም በአንድነት አመሰገኑ። የትንቢት መንፈስ ከእግዚአብሔር ዘንድ በሱ ላይ ወርዷልና የሙሴንና አሮንን ክህነት የወደደ ጌታ ያንተንም ክህነት የተወደደ ያደርግልህ አሉት። 12ቱን ሐዋርያት የመረጣቸው ዓለምን በጽድቃቸው ብርሃን ያበሯት ያንተንም እንደነሱ ያብራልህ። ስማቸውን ከፍ ከፍ ያደረገ እግዚአብሔር ስምህን ከፍ ከፍ ያደርገው። ከዚህ በኋላ ወደ ጳጳስ ይወስዱ ዘንድ ተዉት፣ ሕፃን ነውና ይደግ አሉ። ከዚህ በኋላ ለአባ ዳንኤል ይላክ ዘንድ በመንፈስ ቅዱስ ሰረገላ ይሄድ ነበር። የብዙዎችን ኃጢአን ነፍሳት ያድን ዘንድ መንፈስ ቅዱስ ወሰደው። ዳግመኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በእሳት ሰረገላ መጣ። ከእርሱ ጋር የመላእክት አለቆች ቅዱስ ሚካኤል፣ ቅዱስ ገብርኤል ነበሩ። በሰረገላው በታች ይሰግዱ ዘንድ ሱራፌልና ኪሩቤልም ነበሩ። እልፍ አእላፋት መላእክት በግራና በቀኙ ነበሩ። እውነተኛ አገልጋይ የፍቅር ሰው የሆንክ ወዳጄ ማዕቀበ እግዚእ ሆይ ሰላም ላንተ ይሆን አለው። ጌታችንም እንዲህ ብሎ በከበረች አንደበቱ ሰላምታ ሰጠው። በእርሱ ላይም የእውቀት መንፈስን አሳደረበት። እንዲህም አለው፣ አንተ ሕፃን ሳለህ እኔን ታገኝ ዘንድ ወደ ፈተና መግባትን ወደድክ። አንተ የታላላቅ ሰዎች ልጅ ስትሆን ስለ እኔ ራስህን አዋረድህ። አንተ ሕፃን ሳለህ ከምድራዊ ደስታና ከሰው ጋር አንድ ከመሆን ሰውነትህን ለየሃት። በደብረ ሲና ከወዳጅ ሙሴ ጋር እንደተማማለው ከሐዋርያት አለቃ ጴጥሮስ ጋራም በደብረ ዘይት እንደተማማለው ስለዚህ ነገር ካንተ ጋር አማማል ዘንድ ወደ አንተ መጣው። ነብዩ ዕዝራንም በሰፊ ቦታ የምትኖር ባህር አለች እንዳለው ይህች ባህር ሰፊ ናት፣ ያያታል፣ እጅ አደርጋታል። የዚች ቦታ መግቢያዋና መውጫዋን ካሰበ ወደ አደባባይዋ ማግባት እንዴት እንደሚችል ያያል። ይህችም ጎዳና የምእመናን ጎዳና ናት። መንገድም እንዳንተ ያሉ ሰዎች መንገድ ናት። በበረሃ የታነጸች የሀገር ሁለተኛም አለች። በበረከት ሁሉ የተመላች ናት። በዚህም መግቢያዋ ጠባብ የሆነ መንገድ አላት፣ ውስጧም ገደል አለ። ይህችም ከቀኟ እሳት ከግሯ ወንዝ አለ። በዚህም እሳትና ወንዝ መካከል አንዲት መንገድ አለች። ጎዳናዋም ያለ አንድ ሰው እግር አታስቆምም። ይህች ሀገርን ይወርስ ዘንድ የተሰጠውም ሰው ቢኖር በዚህ መንገድ ካልሄደ ርስት መንግሥተ ሰማያትን እንዴት ያገኛል? በዚች መንገድ ሂድ፣ ወደ ቀኝም ወደ ግራ አትበል። ይህችም ወደ ድህነት ወደብ ታደርሳለች። እውነትና የበጎች በር እኔ ነኝ። ወደ እኔ የመጣ ይድናል። ዛሬ ግን ስማ፣ እኔ ወዳጄ መርጬሃለሁና እንደ ሐዋርያት ሥልጣን ሰጠሁህ። ከዛሬ ጀምሮ አስተምር፣ ሕጌንና ትእዛዜን አድምጥ። እኔም የሃይማኖት ቃልን እንዳስተማሩ እንደ መምህራን ስምህን ከፍ አደርገዋለሁ። ጌታ ኢየሱስ ክርስቶስ ማዕቀበ እግዚእን ይህን ባለው ጊዜ ከእግሩ በታች ሰግዶ አቤቱ ጌታዬ ሆይ እኔ ምንም የማላውቅ ልጅ ነኝና ሌላ አስተማሪ እፈልጋለሁ። ጌታም ሙሴን ለሰው ልጅ በማስቀደም አፍን የሰጠው ማን ነው?
ዲዳውን እንዲናገር፣ ደንቆሮውን እንዲሰማ፣ የማያይ ዕውርን እንዲያይ ያደረገው ማን ነው? እኔ እግዚአብሔር አይደለሁምን? አገልጋዬ ማዕቀበ እግዚእ ሆይ አንተም እንደ ሐዋርያት ዞረህ አስተምር አለው። ጌታ ሆይ ያዘዝከኝን ሁሉ አደርጋለሁ አለው። አቤቱ ነገር ግን ያስተማርኩትን ቃልህን ሰምተው ሕግና ትእዛዝ የጠበቁትን ትምርልኝ ዘንድ ቃል ኪዳን ስጠኝ። ጌታ ኢየሱስ ክርስቶስም ለአንተ ሁሉን እምርልሃለሁ አለው። ቃልህን የጠበቁትን አንተ እንዳልህ ልጆችህን ግን ሕግና ትእዛዜን ቢተዉ አንተ በቃል ኪዳን ትረዳቸው ዘንድ ቃል ኪዳን ሰጠው። ማዕቀበ እግዚእም አለው። ሐዋርያትን ግን በዳግም መምጣት ጊዜ ካንተ ጋራ በ12ቱ መናብርት ላይ ተቀምጠው በ12ቱ ነገደ እስራኤል ላይ ይፈርዳሉ። ጌታዬ ሆይ ያን ጊዜ እኔን አገልጋይ እንዴት እሆናለሁ? አንተም ከተመረጡት ሐዋርያት ጋር ትፈርዳለህ። እኔን ስለወደድህ ድንግልናህንም በንጽህና ስለጠበቅህ በቅድስናም የኔ ማደሪያ ትሆን ዘንድ ብዙ የወደደኝን እወዳለሁ። ከጌታ ጋር እየተነጋገረ እህል ሳይበላ ውሃ ሳይጠጣ 2 ሳምንት ተቀመጠ። በአካሉም ፍጹም ሕፃን ሳለ በቃሉ የጸና ነው። በገድሉም ፍጹም የሆነ በሁሉ የተፈተነ ነው። ጌታችንም ይህንን ካለው በኋላ በምስጋና ወደ ሰማይ አረገ። ማዕቀበ እግዚእንም የመምህሩ ልጆች ፈልገው በምድር ላይ ወድቆ አገኙት። አንስተውም ይህን ያህል ቀን የት ነበርህ አሉት። ይዘውም ወደ መምህሩ አባ ዳንኤል ዘንድ ወሰዱት። ሕፃኑንም ባየው ጊዜ አልተቆጣውም፣ በመንፈስ ያየው ነገር እንዳለ አውቋልና። ጳውሎስ መንፈስ ቅዱስ ያደረበት ሰው ሁሉን ያውቃል እንዳለ፣ እርሱን ግን የሚያውቀው የለም። ከእርሱ ጋር ያደጉ ልጆቹ ግን በረሃብና በጥም የተጎዱ ሰውነቶቹን ባዩ ጊዜ አለቀሱ። አስቀድመው ስላጡትም ፍጹም አዘኑ። ዳግመኛም ስላገኙት ተደሰቱ። እንደ አባታቸው የሚያከብሩት እንደ ራሳቸውም የሚወዱት አሉ። አባ ዳንኤልም ልጆቹ እንዳይመቱት አዘዘ። በላዩ ላይ ክፉ ነገር እንዳያደርጉ ከእግዚአብሔር ዘንድ በእርሱ ላይ ያደረ ክብርን አይቷልና። ለብዙዎች አስተማሪና መካሪ በትምህርቱ የሚያጽናና እንዲሆን አይቷልና። ከዚያን ዕለት ጀምሮ አልበደሉትም። ልጆቹና መምህሩ አከበሩት እንጂ ክፉ አላደረጉበትም። እርሱ ግን ለራሱ ከፍታና ክብርን አልፈለገም። ከኦሪትም ቃል የተነሳ በእውቀት ጎልምሶ በወንጌል ቃል አድጓልና። ከዚህ በኋላ የማኅበሩም ልጆች ሁሉ በሥርዓተ አበው እንደተጻፈ ተስማምተው ወደ ጳጳስ ወሰዱት። ለቤተ ክርስቲያንም እንደ ዓይኖቿ አጆሮቿ ሆነ። በውስጧም ይላላክ ዘንድ ወገቡን በትሕትና ዝናር ታጥቋልና። መርከብና መረቡን ለማንቀሳቀስ እንደሚተጋ ለቤተ ክርስቲያን አገልግሎት ተግቶ ይሠራል። ምዕመናንን በቃለ ትምህርት ከኃጢአት ማዕበል ያድናቸው ዘንድ በእርሱ ላይ ከሃይማኖት ጋር መንፈስ ቅዱስ መልቶበታልና። በሐዋርያት እጅ እንደተሾመ እንደ ቅዱስ እስጢፋኖስ ከዚያን ቀን ጀምሮ ሕሊናው እስከ 7ቱ ሰማያት ደርሶ የመለኮትን ዙፋን የሚያይ ሆነ። በዓይኖቹም በመጋረጃው ውስጥ በመሠዊያው ላይ እንደ ብርሃን ምሰሶ መንፈስ ቅዱስ ሲወርድ ያይ ነበር። ከዚህ በኋላ ከዕለታት በአንድ ቀን ማዕቀበ እግዚእ አባ ዳንኤልን አባቴ የቅድስናን ጎዳና እከተል ዘንድ መነኩሴ ሆን ዘንድ አመንኩሰኝ አለው። አባ ዳንኤልም ልጅ ሆይ ይሻለው ከሰው ተለይቶ ለብቻው የሚጋደለውና በልጅነቱ የምንኩስናን ቀንበር የሚይዝ ብፁዕ ነው የሚለውን የነቢዩ ኤርምያስን ነገር አስባለሁ። የነፍስን ምስጢር የሚያሳውቅ መንፈስ ቅዱስ የመላበት መንፈሳዊ አባቱም በእርሱ ላይ ጸለየ፣ የምንኩስና ልብስንም አለበሰው። ከጀመረው መልካም ሥራ ወደ ኋላ እንዳይመለስ የእውነት ትእዛዝን አዘዘው። ስሙንም ኤዎስጣቴዎስ አለው። ትርጉሙም የጌታ ደም ግባት ማለት ነው።
ከዚህ በኋላ ክብር ያለው ገድሉን ይጋደል ጀመር። ጌታችን በወንጌል ቀንበሬ ልዝብ ነው፣ ሸክሜ ቀላል ነው፣ ሸክማችሁ የከበደ ወደ እኔ ኑ፣ እኔ አሳርፋችኋለሁ ያለውን አስቦ ዳግመኛም ስለ እውነት የሚራቡና የሚጠሙ ብፁዓን ናቸው እነሱ ይጠግባሉና ያለውን ይህንን በማሰብ ሥጋውን በጾም በጸሎት ተግቶ በማስተማር አደከመ። ይህንን ዓለም ትቶ የወዲያውን ዓለም አሰበ። የመንፈስ ቅዱስ ማደሪያ የሆነ ኤዎስጣቴዎስ ሥጋን አልበላም ወይንን አልጠጣም፣ የሚያሰክረውንና የማያሰክረውን እንደ ጌታችን ኢየሱስ ክርስቶስ ወንድም እንደ ያዕቆብ ዘወትር ይጾማል። በ24ቱ ሰዓታት ውስጥ ምስጋናውን አያቋርጥም። ፀሐይ በገባ ጊዜ ግማሽ እንጀራ ይበላል፣ ግማሹን እንጀራ ለነዳያን ወይም ለእንግዳ ይሰጣል። በቀንና በሌሊት ተሸሽጎ ያለ እረፍት ይጸልያል። የዚህ ዓለምን ሐሳብ ትቶ እንደ ሰማያውያን ሆነ፣ ሕይወቱንም እንደ መላእክት አደረገ። ነፍሱንም ስማቸው በሰማያት እንደተጻፈ እንደ ማኅበረ በኩር ዕድል ፈንታለሽ ይላታል። እነሱም ከእናታቸው ማኅፀን እንደተወለዱ ሥጋቸውን በኃጢአት ያላረከሱ ንጹሐን ማኅበረ ደናግል ናቸውና በዚች ነገር ነፍሱን ከፍ ከፍ ያደርጋታል፣ ሥጋውንም በረሃብና በጽም ይገዛታል። የመንፈስ ቅዱስን ሰይፍ ታጠቀ። የጥበብ ምንጭ ልሳነ እፍረት የአሕዛብ ብርሃን ቅዱስ ጳውሎስ እንዳለ ከእንግዲህ ወዲህ በእግዚአብሔርና በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ እግዚአብሔርን ጋሻ ልበሱ። ሰልፋችሁ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ነው እንጂ ከሥጋዊና ከደማዊ ጋር አይደለምና። ስለዚህ በክፉ ቀን መቃወም እንድትችሉ እግዚአብሔርን ጋሻ ያዙ፣ በጎ ሥራንም መስራት ትችሉ ዘንድ። እንግዲህ ወገባችሁን በእውነት ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህም ሁሉ ጋር የሚንቦለቦሉ የክፋትን ፍላጻዎች ማጥፋት እንድትችሉ የእምነትን ጋሻ አንሱ። የመንፈስ ቅዱስ ሰይፍንም ታጠቁ፣ ይኸውም የእግዚአብሔር ቃል ነው። ዘወትር ጸሎትና ልመናን ስታቀርቡ በመንፈስ ቅዱስ ይሁን። ብፁዕ አባታችን ኤዎስጣቴዎስም ይህንን ልብ አድርጎ አውቆ ወደ ተጋድሎ ገባ። ወደ ዘላለም ሕይወት የምትወስድ በጎ ሥራን ከሚጠላ ከርኩስ ሰይጣን ጋር በተዋጋው ጊዜ ብዙዎች ኃጥአን ወደሚገቡባት ሰፊ በር አልገባም። ከዚህ በኋላ መምህሩ አባ ዳንኤል ባየ ጊዜ ደቀ መዛሙርቱ ሁሉ የተመረጠ አባ ኤዎስጣቴዎስ በባህሪ ክብሩና በሦስትነቱ ባለ ጌትነቱ ጸንቶ የሚኖር እግዚአብሔርን በሚገባ እንዳገለገለው የቤተ ክርስቲያንን በከፍታዋ መካከል በምስጋናው ብርሃን እንዳሸበረቃት ሦስትነቱ በየወገኑ ሲናገር ባዩ ጊዜ ልጅ ሆይ እንግዲህስ ቅስና ተሾማለው፣ ሌሎችን ጠቅመ ራስን ትጠቅማለህና ከእግዚአብሔር ዘንድ ከአማልክቶች አምላክ ዙፋን ፊት ቆመው ዘወትር ምስጋናን እንደማያቋርጡ ሰራዊተ መላእክት ከርኩሰት ሥጋህን ስላነጻ አንተን እንደ መላእክት እግዚአብሔር በቃል ኪዳን መርጦሃልና በልዑላን ትሑታን በቅዱሳን ላይ አድሮ ይመሰገን ዘንድ እግዚአብሔር ይወዳልና። ልጅ ሆይ ታዘዘኝ ስማኝ። ቅዱስ ጳውሎስ በበጎ ሥራ ያገለግሉ ካህናት እጥፍ ድርብ ክብር ይገባቸዋል ያለውን ስማ። ይልቁንም በመምከርና በማስተማር ለሚደክሙ ክብር ይገባቸዋል። ዳግመኛም የጳጳሳት ሥልጣነ ሲመት ከተነብዮ ጋር የሰጠህ ባንተ ላይ ያደረ ጸጋን አታቃል የሚለውን ይህንን አንብብ። በማንበብም ኑር። አገልግሎቱን በአራቱ ማዕዘን ይታወቅ። ከእንግዲህ መጽሐፍትን በማንበብ ራስህን መንብር እወቅ፣ በዚህችም ኑር። ይህን ካደረግህ ራስንና ምክርን የሚሰማውን ታድናለህ። ብፁዕ ኤዎስጣቴዎስ ይህንን ሰምቶ አባቴ ሆይ እንዳልህ ይሁን አለው። ወደ ጳጳሱም ወሰዱት። ጳጳሱም ቅስናን ሾመው።
ቅስናን ከተሾመ በኋላ የመላእክት አለቃ ክቡር ቅዱስ ሚካኤል ከእግዚአብሔር አብ ዘንድ ተልኮ ወደ ኤዎስጣቴዎስ ወረደ። የእግዚአብሔር ቃል በሰው ልቦና ዝራ ቀድሞ እንደታዘዘ የእውነት ሕግንም አሰማ። ከዚህ በኋላ ይሰብክ ያስተምር ዘንድ ወጣ። በዲያብሎስ ኃጢአት ጦር የቆሰሉትን ያድናቸዋል፣ በኃጢአት የወደቁትን በንስሐ ያነሳቸዋል። ዳግመኛ ከዚህ በኋላ ወደ በዓቱ ገብቶ ሰውነቱን በረሃብና በጽም በተለያየ መከራ ያስጨንቃታል። ለሰው ሳያስተምር በሕግ መጻሕፍት እንዲታዘዝ እሱ አስቀድሞ ይሰራል። 40 ቀን 40 ሌሊት ይጾማል። መዓቱ ከራቀ ምሕረቱ ከበዛ ይቅር ባይ ከሆነ ከእግዚአብሔር ዘንድ ለዓለም ሁሉ ድህነትን ይለምናል። ለነገስታቱ የጠላት መገዛት የካህዲያንንም ድል መንሳትን ይሰጣቸው ዘንድ ዘመናቸውንም በሰላምና በፍቅር ያረዝም ዘንድ ለጳጳሳትና ለካህናት መንጋዎች በንጹሕ ከልዑል እግዚአብሔር በተገኘ ትምህርተ መለኮት ልቦናቸውን እያጸኑ ይጠብቁ ዘንድ መኳንንትና የሀገር ገዢዎች የነዳያንንና የምስኪናንን ፍርድ ያቀኑ ዘንድ ባልቴቶችና እናት አባት የሞቱባቸው ያለ ክፋት በሰላም ይጠብቁ ዘንድ ለደናግል ለመነኮሳት የድንግልናቸውን አክሊል ይቀበሉ ዘንድ ያለ ነውር በንጽህና በቅድስና ብፅዓታቸውን ይፈጽሙ ዘንድ ለምእመናን ለሕዝበ ክርስቲያን ለወንዶች ለሴቶች ሁሉ ይጸልያል። ያለ ኃጢአት ንጹሕ ጋብቻን ጠብቀው ይኖሩ ዘንድ ይለምናል። ለልጆች ማደግን፣ ለአረጋውያን መጠበቅን፣ ለበጎችና ለፍየሎች፣ ለእንስሳ ሁሉ የምድር ሐመልማልና በተራራ ራስ ላይ ያለ ሳር ይለመልምላቸው ዘንድ በድርቅ በቸነፈር እንዳይደርቅ ይለምናል። ስለ ዝናማት በተወደደው ቦታ ዝናብን ያዘንብ ዘንድ ይለምናል። ስለ ምድር ፍሬ ያፈራና ያምር ያሳድግና የምድር ፍሬን ያበዛ ዘንድ ይለምናል። ስለ ድውያንና በሽተኞች ጌታ ፈጥኖ ያድናቸው ዘንድ ድህነትን ይለምናል። በባህርና በየብስ ስለሚሄዱ ጌታ መልካም መንገድን መርቶ በሰላም በደስታ በጤና ይመለሳቸው ዘንድ ወደ ቤታቸው ያገባ ዘንድ ይለምናል። ስለ በደሉ ኃጥአን ንስሐ ይገቡ ዘንድ ከኃጢአታቸውም ወደ ፈጣሪያቸው እግዚአብሔር ይመለሱ ዘንድ ድህነትን ይለምናል። ቅዱስ ኤዎስጣቴዎስ ይህንን አውቆ ለፍጥረት ሁሉ ምሕረትን ለመነ፣ በነቢዩ ሕዝቅያስ የተነገረውን አስቧልና። የኃጥእ ሰው ሞትን አይወድም፣ በንስሐ ወደ ፈጣሪው እግዚአብሔር መመለሱን ነው እንጂ። ስለዚህ ነገር የጻድቅ ጸሎት ብዙውን ትረዳለች፣ ግዳጅም ትፈጽማለችና እግዚአብሔር እንደ ቅዱስ ጴጥሮስ የሁሉንም ኃጢአት ያስተሰርይላቸው ዘንድ እያለቀሰ ይለምንላቸዋል። በክርስቶስ አምነው ስላረፉ ሰዎች የረፍትን ቦታ በመንግሥተ ሰማያት ከቅዱሳን ጋር ያገኙ ዘንድ ይለምናል። ስለ ዓለም ሁሉ እግዚአብሔር ጥበብና ምክርን፣ ትዕግስትና የቀናች ሃይማኖትን ይሰጣቸው ዘንድ ይለምናል። ይህንንም በእግሩ ቆሞ ሲለምን ወደ ግድግዳና ወደ ምሰሶ የማይጠጋም በትርን የማይደገፍም ነበር። እጆቹን ዘርግቶ ዓይኖቹን ወደ ሰማይ አቅንቶ በፈጣሪው በእግዚአብሔር ፊት ይቆማል እንጂ። በምድር ያለ ኃላፊ ገንዘብና 2 ልብስን አልገዛም። ለእግሮቹ ጫማ ለእጁ ምርኩዝ የለውም። ልብሱም በበጋና በክረምት መቀየሪያ የሌላት አንዲት ናት። እርሱ ልብሱ ከላዩ ላይ ባለቀ ጊዜ ነው እንጂ ልብስ አያፈራርቅምና የጌታውን ፈለግ ይከተል ዘንድ የመከራውን መስቀል ይዟልና። እንዲህ እያለ የተወደደ ልመናን ወደ እግዚአብሔር አቀረበ። በልቦናዬ ምድር የዘራሃቸው ምዕመናን አዕጽቆችን ዲያብሎስ ድል እንዳይነሳቸው የሰጠኝን ገንዘብ 5ቱን 10 አድርጌ ወደሚከፈልበት አገባሁ። ብዛቱም 10 ሆነ። ይህንንም ዓለም ትቼ አንተን ተከትያለሁና አንተም እርዳኝ። ኖ ወደ ትድግና ተመልክቼ ኖርባት ዘንድ ያዘዝከኝን ፈጸምኩ። በቃልህ የላከኝን ያዘዝከኝን መልእክት አደረሰው። በጽናት ፈቃድህን እሰራ ዘንድ አደረገው።
ጌታውን በሚፈራ በቁርጥ ሐሳብ በበጎ ሥራ ሁሉ ወገብ ልቦናዬን ታጠቀው። ጎዳናዬን በወንጌል መንገድ አቀናው፣ በሰላም በሬዎችን ጠመደው። እርፌን የሚይዤ ወደፊት አረሰው እንጂ ወደ ኋላ ያላየሁም፣ ጅምሬ እንዳይበላሽብኝ። ምድር ምዕመናንም በላይዋ ላይ የተዘራ ጽድቅ ቡቃያን አበቀለች። ዋጋዬን ይቀበል ዘንድ መከር ደረሰ። ወደ ረፍት የሚያደርሰኝ ድካሜንም ፈጸምኩ። የልጅነቴን የወጣትነቴን የጎልማሳነቴን ዘመን ጠበቀው። ፊትህን አይቼ ለጌትነት እሰግድ ዘንድ ከበጎ ሕግህ ጠገብ ዘንድ ክፋይቱን ነገር ተውኋት። ወደ ኋላ አልተመለስኩም። ለሌላው እንቅፋት እንዳልሆን ቀደምሁ እንጂ ብርሃናዊ ዘውድን ሰማያዊ ዋጋን አገኝ ዘንድ። ለዓለም ሁሉ የሚሆን ልመናን ሕያዋንን ጠብቅ፣ ሕሙማንን ፈውስ፣ ሙታንን ማር የሚለውን ጸሎት ከፈጸመ በኋላ በምድር ስለሚኖሩ በኋላም ስለሚወለዱት ለመነ። በዚያን ጊዜ መምህራን መነኮሳት ወደ እርሱ ተሰበሰቡ። ክብራቸውን ትተው ለእርሱ አገልጋይ ሆኑ። ሰውነቱን ከዚህ ዓለም የጣላት በጌታው ዘንድ እንደሚያገኛት ባዩ ጊዜ ወደ እርሱ ተሰበሰቡ። እርሱ በግብሩ ያማረ፣ በቃሉ የጸና፣ በገድሉ ፍጹም፣ የንግግሩ ጣዕም ከማርና ከስኳር የጣፈጠ ነውና በሁሉም ዘንድ የተወደደ ነው። በገርሃይተ ልቡ የመንፈስ ስንዴን ዘርቷልና ጥርጥር እንክርዳድ የሌለው የሕይወት ፍሬን ሰበሰበ። ከአባታችን ከቅዱስ አቡነ ኤዎስጣቴዎስ በረከትና ረድኤቱን ያሳትፈን። በተሰጠው ቃል ኪዳኑም እኛን ልጆቹን አባታችን ኤዎስጣቴዎስ ይጠብቀን፣ ለወሩ በሰላም ያደርሰን ለዘላለሙ አሜን።